አብርሃምና ሄርሜላ መንገዳቸውን ጀምረዋል፣ ይቀጥሉ፣ መብታቸው ነው። ምርጫቸው የሆነው ነገር እያካሄዱ ነው። አብርሃም ምርጫዬ ነው ያለውን ነገር ይዞ እያካሄደ ነው፣ ሄርሜላም እንደዛው። ስለዚህ እነሱ ምርጫዬ ነው ብለው እየሄዱ ባሉበት ነገር ላይ ጣልቃ ገብታ ለማስቆምና አብርሃምን ወደ ሩታ ለመመለስ ሄርሜላን ደግሞ ብቻ ለማስቀረት የምታደርገው ነገር ጥሩ አይደለም። አሁን እዛ ነበርኩኝ። በጣም ደስ በሚያስገርም ሁኔታ ነው ልጇን እያሳደገች ያለችው። እናትና አባት አብሮ እንደሚያሳድግ አክል ነው ልጇን ለብቻው በብቃት እያሳደገች ያለችው። በጣም በቂ ከምንም በላይ አይደለም። ለራሷ ላይ ለሌላም ልጅ የምትበቃ ሴት ስለሆነች ማለት ነው ሩታ። እነሱ የራሳቸውን ህይወት እየመሩ ነው ያሉት እና አብርሃም ብታወራው ራሱ እኔ እንጃ ቢኒ አብርሃምን ራሱ ሄዳ እንደዛ አይነት ሀሳብ ብታቀርብለት ምን አይነት ምላሽ እንደሚሰጥ አንተ ራስህ ልታውቀው ትችላለህ። አንተ መልካም ነገር አስበህ ሊሆን ይችላል። ያ ያሰብከው ደግሞ በእኔ አስተሳሰብና በእኔ አመለካከት መልካም ሆኖ ስላልታየኝ ማለት ነው ስላልሆነም ካሌምም ታውቃለህ ባለፈው ተገናኝተን ብዙ ነገር አውርተናል። ቪዲዮ ላይ ስላልሆነ እንዲው አካል ቁጭ ብለን ብዙ አውርተን ዛሬ ምን ነክቶ ነው እንደገና እንዲቀራረቡ የሆነ ነገር ብዙ ነገሮችን እያልክ ነው። ቢኒያም የሰውን ህይወት አስረብሽ። በቃ አብርሃምና ሄርሜላ ተመቻችተው እየኖሩ ነው። ደስታና ሩታም ደግሞ በጊዜና በሰዓቱ ነገሮች ተፈተው ተስተካክለው አብረው የሚኖርበትን ጊዜ ሰዓት ወስደው እየመከሩ ያሉበት ታይም ነው። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተስ ውሏችሁ ቆይታችሁ እንዴት ነው? በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን እላለሁ። በቅድሚያ ያው ሰላምታ መስጠት ካለብኝ ሰላምታ መስጠት ስላለብኝ ነው። ከምንም በላይ ሰላምና ጤና ስለሚበልጥ ማለት ነው። አስቀድሞ ይሄንን ያው ቤተሰቦቼ እንዴት ከረማችሁ? እንዴት ቆያችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ቤተሰብ ዛሬ ደግሞ በድጋሚ መጥቻለሁ አንዳንድ ነገሮችን ለማውራት። ያው ሁልጊዜም እኔ መፈክሬ ጥሩ ነገር ሳይ ጥሩ ነገር አወራለሁ፣ መጥፎ ነገር ሳይ ደግሞ እንደ መጥፎነቱ እናገራለሁ የምላትን አባባሌ መቼም አልተዋትም። ቤተሰብ እንግዲህ ያያችሁ ነው። ቢኒ ቤትም በቢኒ ቤት ያያችሁት ነገር አለ፣ በአብርሽ ቤትም ያያችሁት ነገር አለ። በአብርሽ ቤት የነበረው ነገር ምንም ማለት አይደለም። ቀለል ያለ ነገር ነው። ሰዎች እንዳመለካከታቸው እንዳስተሳሰባቸው እንደ አረዳዳቸው ነው ነገሮችን የሚያቀሉትም የሚያከብዱትም። ነገርን ካከበድከው ይከብዳል፣ ካቀለልከውም ይቀላል። ሩታና አብርሃም አንድ ላይ ቆመው ያንገቷን ሀብል ልሰጠው ባለች ሰዓት ብዙዎች መጥፎም የተናገራችሁ አላችሁ፣ ጥሩም የተናገራችሁ አላችሁ። ቀለል አድርጉት። ቀለል ያለ ነገር ነው፣ ፌር የሆነ ነገር ነው። እኔ እንደተመለከትኩት ማለት ነው፣ እንደኔ አስተሳሰብ እንደኔ አመለካከት። እንግዲህ ሰው የራሱ አረዳድ አለው፣ የራሱ አመለካከት አለው። እንደፈለጋችሁ ተወሰዱት። ምንም ይሄን አልጓም ያስደርግ ነገር አይደለም። ብዙዎች በውስጥ መስመር ብዙ የተናገሩም ስላሉ ወይስ የሚያስቀምጡልኝ ስላሉ ለምን ወደሱ ትሄዳለች ዳግመኛ ወደ ተዋት ህይወት ምናምን ብዙ ነገር ብለዋል። ቮይስ ላስቀምጠውልኛል። ይሄ እናንተ እንደምታስቡት አይደለም። እንደዛ አይነት የወረዳ ሀሳብ አታስቡ። ምንም ማለት አይደለም። ሰው ተለያየ ተጣላ ማለት ዳግመኛ ወደ ተወው ፍቅር ተመለሰ ወይም ደግሞ የሆነ ሊቀራረቡ ነው ወይ ሊስማሙ ነው ወይ የሆነ ነገር ብላችሁ አታስቡት። ወንድማዊ እህታዊ ግንኙነት ሊሆን ይችላል፣ ቀለል ያለ ነገር ስለሆነ ማለት ነው። በመሀላቸውም ልጅ ስላለ በልጅ አማካኝነት ለሰላምታ ሊገናኙ ይችላሉ። ወደ ሌላ ነገር አትወሰዱት ለማለት ነው። ብዙም ገብቼ ማውራት ስለማልፈልግ ማለት ነው። ሌላ ደግሞ ቢኒና ካሌብ በጣም ልናገራችሁ ነው የመጣሁት። ይቅርታ አድርጉልኝና ሁለተኛ ዳኒና ሜሪ ብላችሁ ራሱ አይበዛባችሁም ወይ አንስባችሁም ልበላችሁ አላቅም ብቻ እና ቢኒ ያለፈን ነገር እኔ እንጃ እንዴት ልበልክ፣ የፈሰሰውን ውሃ እንደማፈሰር እንደ መዝገን አይነት ነገር ነው እየሆንክ ያለው ቢኒ። ማድረግ የሌለብህን ነገር ባታደርግ፣ መናገር የሌለብህን ነገር ባትናገር ጥሩ ነው። ለምን አብርሃምና ሩታን ብታስታርቀን ብለህ አቤልን ጠርተኸዋል። አቤላን ጠርተክ ከአቤል ጋር እየሞገትክ ነው። አቤልንም በዛ ልክ ባታስጨንቀው፣ አቤልንም እንደ ጥፋተኛ ባታየው፣ በቃ አንዴ ሆኗል የሆነ ነገር ድግመኛ መልሶ የሆነ በቃ አተካር ውስጥ ባትገባ ጥሩ ነው ቢኒ። ካሌብም እንደዛው። ምክንያቱም በቃ አብርሃምና ሄርሜላ መንገዳቸውን ጀምረዋል፣ ይቀጥሉ፣ መብታቸው ነው። ምርጫቸው የሆነውን ነገር እያካሄዱ ነው። አብርሃም ምርጫዬ ነው ያለውን ነገር ይዞ እያካሄደ ነው። ሄርሜላም እንደዛው።
ስለዚህ እነሱ ምርጫዬ ነው ብለው እየሄዱ ባሉበት ነገር ላይ ጣልቃ ገብታ ለማስቆምና አብርሃምን ወደ ሩታ ለመመለስ ሄርሜላን ደግሞ ብቻ ለማስቀረት የምታደርገው ነገር ጥሩ አይደለም። እኔ እንደ እህታዊ ልምከር መሆን እንደማይሆን ስለማቅ ማለት ነው። ያለፈን ነገር ወደ ኋላ ለመመለስ አትሞክር፣ የማይሆን ነገር ስለሆነ ማለት ነው። ስለዚህ እንደዚህ አይነት ሙግቶችን ብታቆም ይሻላል። ጥሩ ነገር እየሰራህ አይደለም። ብናስማማቸው ብናቀራርባቸው። አሁን ትላንትና አንተ እሷ በቃ ደስ ስላለኝ ቀለል ስላለኝ ምንም ሌላ ነገር አስቤ አይደለም፣ ምንም ነገር እንትን ብዬ አይደለም፣ ቀለል ስላለኝ በቃ ደስ ስላለኝ የአንገቴን ሀብል አድርግልህ አለችው። ለምን አንቺ አንገትሽ ላይ የነበረውን አውልቀሽ ለምን ለኔ ትሰጭኛለሽ? አያስፈልግም ምናምን ነገር እያላት ነበረ። እና ምናልባት ያንን ስታደርግ አይተ በቃ መመለስ አለባቸው፣ አንድ ላይ መኖር አለባቸው፣ በመሀላቸው ልጅ አለ፣ ልጃቸውን በፍቅር ያሳድጉ፣ ልጁ መሰቃየት የለበትም ምናምን እያልከ ነው ቢኒ። ብዙ ነገር እያወራ ነው። ልጁ አልተሰቃየም። እኔ በአካል ሄጄ አይቻለሁ። ሰሞኑን እዛ ነበርኩኝ። በጣም ደስ በሚያስገርም ሁኔታ ነው ልጇን እያሳደገች ያለችው። እናትና አባት አብሮ እንደሚያሳድግ አክል ነው ልጇን ለብቻው በብቃት እያሳደገች ያለችው። በጣም በቂ ከምንም በላይ አይደለም ለራሷ ላይ ለሌላም ልጅ የምትበቃ ሴት ስለሆነች ማለት ነው ሩታ። ስለዚህ ልጁ ምንም አይነት ጉዳት የለበትም፣ ምንም ጉዳት አላየውበትም። በሚያስገርም ሁኔታ እለት ከእለት እድገቱን እያየው እጅግ በጣም እንዳስደነቀኝ በቪዲዮ ሳየው እጅግ በጣም አስደንቆኝ ነበር። ሄጄ ደግሞ በአካል ሳየው ሞር የበለጠ ሆኖ ነው ያገኘሁት። ስለዚህ ምንም ልጁ የተጎዳው ነገር የለም፣ የተጎሳቆለው ነገር የለም። ልጁን በፍቅር ቢያሳድጉ ቢስማሙ አብረን ብናስታርቃቸው ምናምን እያልክ ስትናገር ሰምቼ ነው ልናገር የመጣሁት። ሩታ ሌላ ላይፍ ጀምራለች። በቃ ደስ የሚል ላይፍ እንዴ! እኔ እኮ እዛ ጋር ብዙ ነገሮችን አስተካክዬ ነው የመጣሁት። ደስታን አገኘሁት፣ አወራሁት፣ እሷን በውስጥ መስመር አወራኋት። በቃ ነገሮችን በሂደት እናካሂዳለን፣ በሂደት እናስተካክላለን ብላኛለች። አሁን ላይ ያለሁት በጣም ደስ በሚል ላይፍ ላይ ነው ያለሁት። ራሴን አረጋግቼ ኑሮዬን እየመራው ነው ያለሁት እና ምንም ይረብሻኝ ነገር የለም። በጣም ሙሉ ሰላም አለኝ ብላ እያወራች እያለ አንተ ደግሞ ወደ ተወቹ ህይወት ቢያንስ ተመልሳ ተስማምታ ብትኖር እያል አንተ ደግሞ ቁጥር 2 ዳኒ ኦር ሜሪ ሆናችሁ ሰላሟን ባትነሷት ጥሩ ነው እላለሁ። በቃ ይሄን ልነግር ነው። ምናልባት አንተ መልካም ነገር አስበ ሊሆን ይችላል። ያ ያሰብከው ደግሞ በእኔ አስተሳሰብና በእኔ አመለካከት መልካም ሆኖ ስላልታየኝ ማለት ነው፣ ስላልሆነም። ምክንያቱም ሄርሜላና አብርሃም ኑሯቸውን እየኖሩ ነው። በቃ ጥሩ ላይፍ ጥሩ ፍቅርን ይዘው እየኖሩ ነው። አይታል እስከ ቀለበት ምናምን ነገር ነበራችሁ፣ እዛው አቅራቢያ ነበራችሁ። ቢያንስ እኔ እንኳን እዚህ ነኝ፣ በቪዲዮ ነው ሁሉ ነገር እያየሁት የነበረው። እናንተ ግን በአካል እያያችሁት ድጋሚ የማይሆን ነገርን እናድርግ ማለታችሁ ልክ አይደለም። አቤላንም በዚህ ልክ አትጫኑት። ምክንያቱም በፊት አጥፍቷል። በቃ በፊት የሆነ እንዲጋቡ የሆነ እንዲቀራረቡ ምናምን ብዙ ሲያጫፍር ነበረ። ያ አለፈ። አሁን እሱ ባይኖር ራሱ እነሱ የራሳቸውን ህይወት እየመሩ ነው ያሉት እና አብርሃም ብታወራው ራሱ እኔ እንጃ ቢኒ አብርሃምን ራሱ ሄደ እንደዛ አይነት ሀሳብ ብታቀርብለት ምን አይነት ምላሽ እንደሚሰጥ አንተ ራስህ ልታውቀው ትችላለህ። ስለዚህ የማይሆን ነገርን እየቆሰቆስክ የማይሆን ነገርን እያደረክ የማይሆን ነገርን እያወራ ካሌብም እንደዛው ማለት ነው። ካሌብም ታውቃለህ ባለፈው ተገናኝተን ብዙ ነገር አውርተናል። ቪዲዮ ላይ ስላልሆነ እንዲሁ በአካል ቁጭ ብለን ብዙ አውርተናል። ብዙ አውርተን ዛሬ ምን ነክቶ ነው እንደገና እንዲቀራረቡ የሆነ ነገር ብዙ ነገሮችን እያልክ ነው ካሌብም አካሄድህ ጥሩ አይደለም። የነገሩ መንስኤ ቢኒ ስለሆነ ነው ቢኒን ብዙ የተናገርኩት። ካሌብም ከቢኒ ያላነሰ መናገር ይችላል፣ ግን የዋናው የነገሩ ሀሳቡን አመንጪ ቢኒ ስለሆነ ማለት ነው። ስለዚህ ቢኒያም የሰውን ህይወት አስረብሽ። በቃ አብርሃምና ሄርሜላ ተመቻችተው እየኖሩ ነው። ደስታና ሩታም ደግሞ በጊዜና በሰዓቱ ነገሮች ተፈተው ተስተካክለው አብረው የሚኖርበትን ጊዜ ሰዓት ወስደው እየመከሩ ያሉበት ታይም ነው። ስለዚህ አንተ የተስተካከለን ነገር ለማበላሸት የሆነ ነገሮችን ለማዘበራረቅ አትሞክር፣ አትጣር። ማይሆን ነገር ነው እና ስነ ስርዓት ያዝ። በቃ አቤልንም ጥፋተኛ ነበር፣ በሰዓቱ ጥፋተኛ ነበር። አሁን ከነሱ ህይወት ወጥቷል፣ እሱም የራሱን ህይወት ጀምሯል። ስለዚህ እሱን እንደ ጥፋተኛ ሁልጊዜ እንደ ጥፋተኛ እያመጣ አትውቀሰው።
ነው የምልክ እና ቢኒ በዚህ ልክ ነው ልቆጣ የፈለኩት ማድረግ የሌለብህ ነገር ስላደረግ ምክንያቱም ዳኒና ሜሪ ህይወቷ ውስጥ ገብተው ጥሩ መስለው ብዙ ነገሮችን አዘበራርቀዋል ብዙ ነገሮችን አመሰቃቅለዋል በጣም ብዙ ነገሮችን ማለት ነው በተቻለኝ አቅም እኔ ብዙ ተናገርኳቸው ብዙ ማለት ማድረግ የሌለባቸው ነገር ወደሷ ህይወት ድጋሚ እንዳይገቡ በቪዲዮም በአካልም በብዙ አቅጣጫ ተናግሬያቸዋለሁ አሁን ላይ በቃ ከህይወቷ ወጥቷል ማለት እችላለሁ እነሱ ከህይወቷ ሲወጡ ደግሞ ቢኒ ደግሞ ተተክተ መጣክ ቢያንስ አንተ ፋሚሊ ነክ እነሱ ፋሚሊ ናቸው ግን አንተ የበለጥክ ደግሞ ፋሚሊ ነህ እንደዛ ማድረግ የለብህም በቃ ይሄንን ነው የምልህ ነገር ከዚህ በላይ ምንም ምልህ ነገር የለም እና እንደገና ደግሞ ሌላ ምን ለማለት ፈልጋለሁ ሩታ እያደረግሽ ያለሽው ነገር ባንድ ጎን ጥሩ ነው መጥፎ ነው ለማለት እጅግ በጣም ይከብደኛል ባንድ ጎኑ ቀለል ያለ ነገር ነው ብለሻል ያደረግሽው ነገር ማለት ነው ባንድ ሳይድ ደግሞ ሳይው ባንድ ሳይድ መልካም ነው ባንድ ሳይድ መጥፎ ነው ልል የምችለው ምንድነው ያንገትሽና ሀብል አውጥቶ መስጠት ላንቺ ቀላልም ላይሆን ይችላል እና ሩታ ቀለል ያለ ነገር ነው ያንገት ሀብልሽን አውልቀሽ መስጠትሽ ቀላልም ነው መጥፎም ነው ጥሩ ነው ማለት ማንቺ ታውቂዋለሽ ያደረግሽው ማለት ነው ሌላ ሰዎች ደግሞ አስተሳሰባቸው አመለካከታቸው እኔ ሰዎች እንዴት እንደሚመለከቱት አላቅም አሁን እሷ ያንን ያንገቷን ሀብል በፊት የነበረ ነው ራሱ ገዝቶ ያደረገላትን ነው እንግዲህ አንስታ እንካብላ ያለሽ ደስ ስላለኝ ስለቀለለኝ በቃ ለኔ ቀለል ብሎ ስለታየኝ ነው ያለችው እና ያንን ባደረገች ሰዓት የሆነ የተደገመበት ነው ድግምት ነው አስደግማበት ነው ምናምን የሆነ የጠንቋይ እንትን ነው አንዳንድ ሀሳብ በምትሰጡትና ሰው ያላሰበውን ነገር ባታስቡ ሰው ማያደርገውን ነገር አደረገ ብላችሁ ባታስቡ ጥሩ ነው ምክንያቱም የጠንቋይ ምናምን የሚባል ነገር እኔ የሰይጣን እንትን መሰለኝ የሰይጣን ሀሳብ መሰለኝ እኔ አላቅም እንግዲህ ጠንቆላ ምናምን የምትሉ ሰዎች እንግዲህ ወይ እናንተ ስለምታውቁት ሊሆን ይችላል እኔ ደግሞ ስለማላቀው ይሄ ነገር ባትሉ ጥሩ ነው ሰው ያላሰበውን ሰው ያላደረገውን ሊያደርግ እንኳን ወደፊት ማስበውን ነገር እናንተ ባታወሩት ባትናገሩት ጥሩ ነው ምንድነው ጥንቆላ እኔ እንጃ ብቻ አላቅም እና ፌር የሆነ ነገር ነው ንጹህ የሆነ ነገር ነው እሷ እንትን ያለችው እንጂ ሰው እንዳስተሳሰቡ ነው በርግጥ የሚናገረው እሷ ላታስበው ትችላለች ላታደርገው ትችላለች ያን ደግሞ የሚናገር ሰው ራሱ የሚያደርግ ራሱ የሚያስብ ሰው ሊሆን ይችላል ያንን ነገር የሚናገረው ማለት ነው አድራጊው ስለሆነ ነው ሊናገር የሚችለው ሰው ሁሉ እንደራሱ ያ ሰው መጥፎ ከሆነ ጠንቋይ ቤት መሄድ ከሆነ ያኛውም ሰው መልካም የሆነውም ሰው ጠንቋይ ቤት መሄድ ይመስለዋል የሚያስጠነቁል ምናምን ነገር ሊመስለው ይችላልና ሰው እንደራሱ አስቦ ነው የሚያወራው ስለዚህ እንደዛ አታስቡ ፌር የሆነ ነገር ነው ንጹህ የሆነ ነገር ነው በቃ የመሰላትን ነገር ነው ያደረገችው ያንን ሀሳብ ካይምሯችሁ አውጡ አንድና አንድ ንጹህ ነው በቃ ንጹህ የሆነ ነገር ነው ፌር የሆነ ነገር ነው ያደረገችው ብዬ ልነግራችሁ ነው እኔ ስለ ጠንቋይ ምናምን አንድ ሰዎች ስለ ጠንቋይ ሀሳብ ስለሰጣችሁ ያ ጥንቆላ አይደለም ምንም ነገር የለበትም ንጹህና ንጹህ ወርቅ ነው በቃ እንትን ያለችው እና ለምን ይሄን ታደርጊያለሽ ራሱ ብሎ ሲላት አብርሃም አይኔ ደስ ስላለኝ ቀለል ስላለኝ ነው ሌላ ምንም ነገር አይደለም ብላ ነው ያለችው ልጁንም ደግሞ አይታችኋል ባለፈው ብዙ ነገሮችን እንትን ተባብለው ነበር በሰዓትና በጊዜ ደግሞ ያው ልጁንም ተቀብሏታል በዛም ደስ ብሎኛል ሰው ተለያይቶ አይለያይም ማለት በፍቅር ዙሪያ ኦር በትዳር ዙሪያ ሳይሆን በሀሳብን ከሀሳብ ሼር በማድረግ በእንደዛ ዙሪያ ነው እኔ ሰው ተለያይቶ አይለያይም በያልኳችሁ በሌላ ዙሪያ እንዳትወስዱብኝ ሁሉም የራሳቸው ላይፍ ስላላቸው ማለት ነው ወደዛ ነገር ውስጥ ጠልቄ መግባት ስለማልፈልግ እና ጥሩንም እንደ ጥሩነቱ መጥፎንም እንደ መጥፎነቱ እዩት መጥፎ እንደ መጥፎነቱ ጥሩን እንደ ጥሩነቱ ጥሩን ግን እንደ መጥፎ አትዩት ለማለት ነው የምፈልገው ቤተሰብ እንግዲህ ከዚህ በላይ ምንም ምላችሁ ነገር የለም ቢኒ በተናገሩት ነገር በጣም ተሰምቶኝ ነው ለናገር የመጣሁት ከዚህ በላይ ምላችሁ ነገር የለም ሰውየው ዝም በመላል እና ቢኒ ደግሞ አንድ ነገር ልነግርህ የምፈልገው አሁን ምን ታይታችሁ ነው ወደ አብርሃም ተመለስ ብላችሁ የምትፎክሩት አብርሃምና ሩታን እናቀራርባቸው እናስማማቸው ብለህ የምትለው ቢኒ ምን መጥቶልን ምን ታይተው ነው
በፊት ደስታ ጥሩ ነው ደስታን አግቢው ምናምን እያላችሁ ደስታን እየሄዳችሁ እየመከራችሁት አንተ ከሷ ውጪ አታገባም ሌላ ሰው ማንም እንትና ይላትም እናስማማታለን ምናምን እያላችሁ ደስታን ስትደግፉ ነበረ። ያለበት ድረስ እየሄዳችሁ አይዞክ ምንም አትጨነቅ ሩታ በእኛ እጅ ናት ምናምን እያልክ ብዙ ነገሮችን በውስጥ ለውስጥ እያወራ ብዙ ነገሮችን እያስማማክ ብዙ ነገሮችን እያስተካከልክ ቤቱ ድረስ ሄደህ እኮ አንኳክተህ እኔ ቪዲዮ ላይ አልቀረብኩም እንጂ እኮ ቤቱ ድረስ አንኳክተህ ሄደ ደስታን አይዞክ በቃ እኛ ሩታን እንደፈለግን አንተ እንደፈለክ እንደምትሆንልህ ቃል እንገባልሃለን ብላችሁ ሄዳችሁ ደስታን ቃል አስገብታችሁት ብዙ ተስፋ ሰጥታችሁት ብዙ ነገር ካደረጋችሁ በኋላ ዛሬ ምን መጥቶ ነው ደስታን እጥፍ አድርጋችሁ ደግሞ አብርሃምንና ሩታን እናስታርቃቸው ልጃቸውን በፍቅር እንዲያሳድጉ ምናምን ብላችሁ ወታችሁ ሚዲያ ላይ የምታወሩት? ይሄ አግባብ አይደለም። አንዴ ወደዚህ አንዴ ወደዛ አትበሉ። ለምንድን ነው በቃ ከሩታ ጋር እኮ አለንልሽ አይዞሽ ወንድሞችሽ ነው ምናምን እያላችሁ ብዙ እየመከራችኋት ብዙ እያጽናናችኋት ነበረ። እስከዛሬም ድረስ ከሷ ጋር ነበራችሁ። አሁንም ሜቢ ከሷ ጋር ልትሆኑ ትችላላችሁ። ግን ሐሳባችሁን ነው መነቅፈው። ለምን ለደስታ ወግናችሁ ብዙ ነገሮችን እያስተካከላችሁ ነበራችሁ። በቃ እንደውም አብርሃም ከህይወቷ አርቆ እሷ የሰላም ኑሮ እንድትኖር ሁሉ ብዙ ነገሮችን ድጋፍ አድርጋችሁላታል። ብዙ ነገሮችን እንትን ብላችኋል። ዛሬ ደግሞ ቀየስ አላችሁና አብርሃምና ሩታ አንድ ላይ ይሁኑ ደስታን ወዴት ጣላችሁት? እንደዛ በዛን ሰዓት ጎበዝ ጀግና በርታ ስትሉት የነበራችሁ ሰዎች ዛሬ ደስታን ጣል አድርጋችሁ ወደና አብርሃም መገልበጣችሁ ይሄ በጣም የሚያሳዝን ነገር ከናንተ ማይጠበቅ ነገር ነው። በቃ ዳግመኛ እንደዛ አይነት ስራ እንዳትሰሩ ነው እኔ ማስጠነቅቃችሁ ማለት ነው። ከፈለጋችሁ የፈለጋችሁትን በሉኝ። በቃ ማስጠነቅቃችሁ ከአሁን በኋላ እንደዛ አይነት ንግግር እንዳይደገም። በቃ ምንም መለማመጥ ምናምን አያስፈልግም። ወደ ቀድሞ ህይወት ለመመለስ አትታገሉ ማይሆን ነገር ስለሆነ ማለት ነው። አብርሃም በሰላም ኑሮ ይኖርበት ተውት። በቃ እሱም በሰላም ይኖርበት። ሩታም የቀጠለችውን ህይወት የጀመረችውን ህይወት ታስቀጥል። እሷም ያሰበችውን ነገር ታከናውን። በመሃል ውጡላቸው ብዬ ነው የምለው። ከዚህ በላይ ምንም ማስተላለፈው መልእክት የለም። ለማን ነው? ለቢኒና ለካሌብ በቃ ተሰሙኛል። በእርግጠኝነት ስለምሰሙኝ ስለምታዩኝ ይሄን መልእክት ላስተላልፋላችሁ እፈልጋለሁ። ከህይወታቸው ውጡ። በቃ አያስፈልግም። ይሄን ነው የምላችሁ። ከዚህ በላይ ምንም መመክራችሁ ነገር የለም። ከሰማችሁ መልእክቴን ተግባራዊ አድርጉ። የሰው ልጅ እንግዲህ አንዴ ነው የሚነገረው። ከዚህ በላይ ምንም ማውራው ነገር የለም። በቃ ቤተሰብ እንግዲህ ከዚህ በላይ ማውራው የለም። ያው ትንሽ ተሰምቶ ስለተሰማኝ ነው ይሄንን ሀሳብ ልናገር የወጣሁት። የኔ ውድና ምርጥ የተከበራችሁ የሆናችሁ ቤተሰቦቼ በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን። ሰላም ዋሉልኝ። ቻው ቻው።